ስለ እውነቱ ነው እየጠየኩሽ ያለሁት ለምን በቃ እሺ ቆይ ለምን ስልከተንሽ ደውሎ ነበርኩ በጣም እኔ ሄኖክ ተጨንቆ የሆነ ነገር ሲያደርግላችሁ ለምንድን ነው ልክ የምታልፉት አሁን ሲደውልሽ ነበር ተስፋ ባለ መቁረጥ ሁሌ ነው ሰላም የኛ ፋሚሊዎች እንዴት ናችሁ አላችሁ ያው እኔ ለማታቁኝ ታሞስ እባላለሁ እና ዛሬ የመጣሁበት ጉዳይ በሄኖክ ጉዳይ ነው እና በጣም ሄኖክ ደብሩታል ስትረስ ውስጥ ነው እና ደግሞ ስለ ኪዩ በቃ ሲጀመር ሄኖክ ሁሉም እየመጣ የሚጎዳው አይነት ሰው ሆኗል ያው ሪል ነው እስካሁን ድረስ ያው ኪዩም መጣች ያ ኮኬትም ከዛ በፊትም የነበሩ ሰው ልጆች እንዳለ እሱን መጉዳት እንጂ ምንም ጥቅም እየሰጡት አይደለም ቤተሰብ እኔ ዛሬ ለነግራችሁ የመጣሁት በቀደም የተፈጠረውን ነገር ታውቃላችሁ እና ምን ላደርግ ነው የመጣሁት ኮኬትንም ደውዬ ጠርቻታለሁ ያው ኪዩም ሄኖክንም ደውዬለት ነበር ግን እሱ ትንሽ አይመጣም መሰለኝ ደብሩታል ያው በቀደሙ ጉዳይ እኔ አስምዬ ነግሬዋለሁኝ እንግዲህ እየመጣው ነው ብሎኛል ኮኬትንም ጠራታለሁ ኪዩንም ጠርቼ ያለውን እውነታ ከነሱ ለማወቅ እጠራለሁ እና ቤተሰብ እኔ ራሱ በጣም ደብሮኛል አለ አይደል ሰው ባሰበ በተጨነቀ ቁጥር ለምን ሁሌ ዝቅ እንደሚደረግ ለምን እንደማይረዳ ሁሌ እንደሚናደድ በቃ እሱን ለመጣል ነው እንጃ እኔ ራሱ እሱ ግራ አጋብቶኛል ቤተሰብ እና ደውዬላታለሁ ለኮኪ እሷን መጀመሪያ አወራታለሁ ከዛ ሄኖክ መጣለው ብሎኛል ከሆነ ደቂቃ በኋላ ናብየዋለሁኝ ከዛ ያው ያለውን እውነታ ከነሱ አጣርተን እናውቃለን እና ቤተሰብ ጠብቁኝ እንገናኛለን ይሄ ፋሚሊ አሁን ኮኬት መጣለች እሷን እናወራታለን ለግጭ እስቲ እንዴት ነሽ ሰላም ነው አለሻ እስቲ ግጭ እስቲ ናወጣጣ ቤተሰብ ሰላም እንዴት ናችሁ እና ኮኪ ዛሬ የጠራውሽ ጉዳይ ያው በቀደም በተፈጠረው ነገር እኔ እርግጠኛ መሆን ፈልጌ ነው እስቲ ያለውን ነገር እስቲ ያሳይኝ ያው እስቲ ምንድነው የተፈጠረው ምንድነው ያየሽው የት ነው ያየሽው እውነት ነው ወይ ቆይ አንዴ አሳይሃለሁ ችግር የለውም እሱን ቀድሜ አሳይሃለሁ ግን ደግሞ ምንድነው እኔ እንደ ድንገት እንደነገርኩት ለሄኒ አዲስ አበባ ነበርኩኝና ልክ የመጣው መንገድ ላይ ቪዲዮ ቀረስኳት ከያየው ልጅ ጋር ነበርሽና በጣም ገርሞኝ ነበር በጣም ደንግጫለሁ ለራሴ እግዚአብሔርን በጣም ነው ደነገጥኩት ከዛ ቪዲዮ አንስቼ ምናምን ቀርጬ ከዛ ለሄና ላኩለት ምናምን አሳየሁት ምናምን በቃ አላመነም በጣም ከፍቶታል እና እኔ ደግሞ በጣም አጣውት የለም ስደውልለት ስልኩን አያነሳልኝም ከእንደገና ደግሞ በቃ ብቻ እኔ በጣም ደብሮኛል ለዛ ነው እሺ ያሳይ አያደ ኪዩ ራሷ ናት እንዴ ያ እሷ ናት እኔ ግን ልታምኑ ይችላል አቀናብረሽ ምናምን አይደለም አይደል እንዴት ነው ማቀናብረው በቃ ሁሌ እኔ አለማ የዛን ሰዓት የሰራው ታጠስ እዛች ጋር ያጠፋው ጥፋት ልክ አይደለም እዛች ጋር ልክ አይደለም በቃ ቃለው እሺ አይደብርም እሺ አሁን ልጁ ምን አይነት ስሜት ውስጥ ነው የሚሆነው እና አሁን ምንድነው አርጊ ምትለኝ እኔ እኮ አሳየው እሺ ምን አረግሽ ሲጀመር ለምን አሳይሽ ለማን ለሱ ለምን አሳይሽ ምን ነው ሁሉ ጊዜ እኔን ኃጢያተኛ አድርጎ በደለኛ አድርጎ ከፈው እንደሆንኩ ነው የዛን ሰዓት እሺ አሁን እሺ ቆይ ነበር አለቀ ሁሉም መቶ ለምንድን ነው እሱ የሚጎዳው ቆይ እናንተ አይደብራችሁም እንዴ ለሱ ስሜት አትጨነቁም እንዴ አንተ ምንድነው የምትለኝ እስቲ በእናትሽ ተኛው ደውይለት ለሱ ደውይለት ስልኩን አያነሳ እሺ አሁን ኪዩን ጠራታለሁ ኪዩን ጠርቻታለሁ ቀደም ደውዬ ከሷ ጋር እውነቱን ተነጋገራለሁ እኔ ከሷ ጋር መገናኘት እኔ እውነቱን ማወቅ ፈልጋለሁ እስካሁን ድረስ እሷ በደለችኝ ብላ ነው የምትስበይው ስለዚህ እኔ ከሷ ጋር መገናኘት አልፈልግም አለቀ እኔ ይሄንን ነበር ላስረዳ የመጣሁት እኔ ሂና ስለጠፋብኝና ከቻልክ አንተ ጓደኛው ስለሆን አንተ ለስሜቱ እንድትጠነቀቅለትና እንዲጎዳ ስለማልፈልግ ነው ለአንተ አሁንም ይሄንን የነገርኩ ይሄ ደግሞ እውነት ሪል የሆነ ነገር ነው ምንም ያቀናበርኩት ነገር የለም ከፈለጋችሁ እሷንም ጠይቋት እሺ ትምጣና እናውራ ለሁለት እናውራ እዚሁ እንያዛለን አልችልም እኔ ከሷ ጋር ማውራት እና ምን ማለት ነው ይሻል በቃ ሊድ ደናው
የምሬ ነው። በቃ እኔ ምንም ማድረግ አልችልም። እኔ ከሷ ጋር መገናኘት አልፈልግም። ክፉ ደግ ማውራት አልፈልግም። እስካሁን ይበቃኛል። ለሄና ብዬ ነው ያን ሁሉ ነገር ያደረኩት። ካሁን በኋላ ግን እንደዚህ ነገር ማድረግ አልፈልግም። እኔ ክፉ ሰው ሁሌ መታየት አልፈልግም። በቃ ደህና ሁን። ቻው። ያው ቤተሰብ እንዳያችሁት ነው። ያው በቃ ኪዩ መታ ያለውን ነገር እስቲ ከሷ ማውቀው ነገር ካለ እሷንም መጠይቃታለሁ እና ካሜራውን ዝጋውና እሷን ጠብቃት። ካሜራውን ክፈተው። እንግዲህ ቤተሰብ ያው ኪዩ ሄናን ቀድማ መታለች። እንግዲህ ያለውን እውነት ከሷ ማወቅ ያለብንን እውነት ከሷ እናውቃለን። እንዴት ነህ? እስቲ ቁጭ በል። ሰላም ነው? ይመሽ አለ ይመስገናል። አለን ካሜራው ምናምን አስከፍተሃል? አዎ አስከፍቻለሁኝ። እና እስቲ ቆይ ቤተሰቦችን ተወኝና። ሰላም ቤተሰብ እንዴት ነው? ኪዩ አንድ ጥያቄ ልጠይቅሽ ነው እዚህ ድረስ የጠራሁሽ። እና ቆይ ስልክ አላነሳም አይደለም፣ ስልክ ሲደውል አነሳችልኝ። ስልክ ሲደውል ለምን አላነሳሽም? ለምን አልደወልሽም? እስከዚህ ጊዜ መጥፋቱ ምን አስፈለገ? እስቲ አሁን እውነቱን ንገሪኝ። ማለት ሄኒ ስልክ ያለ ማንሳቱ ጨንቆኝ አንተ ስላነሳህልኝ ደስ ብሎኝ ነው። እሱ ሲደውል ለምን አላነሳሽም? አሁን ይሄን እንድትስረጭኝ ብቻ ነው። ቆይ ቤተሰብ መጀመሪያ ተረጋጋና ይሁን ነገር ላስረዳ ስልህ ሰሞኑን ያለውበትን ሁኔታ የወጡ ቪዲዮዎች ምናምን ጋር ያለ ማለት ላስረዳችሁ ቤተሰብ። እኔ ምናልባት አይታችሁ ይሆናል እኔ ቤት ላይ አዲስ አበባ የሄድኩትኝ ለሄኒ ነግሬው ነበር። የዛኔ ግን ቀኑን ነበር ያልነገርኩትኝ። መቼ በስትክክል ወስኜ መቼ እንደሚሄድ ያልነገርኩት። ምክንያቱም ከዚህ ኦርደር ተቀብዬ ከፖሊስ ኦርደር ተቀብዬ አዲስ አበባ ሄጄ ሽፎን አሰርቼ እመጣለሁ። ይሄን ስራ ጀምሬ ነበር። ምናልባት ያላወቃችሁ ካላችሁ እዚህ አጋጣሚ ልንገራችሁና ሽፎን ስራ ጀምሬያለሁኝ። ሽፎኖች የሚሰሩት አዲስ አበባ ናቸውና ከዚህ ኦርደር ተቀብዬ አዲስ አበባ ሄጄ አሰርቼ ነው የምመጣው። እውነቱ ይሄ አይደለም። ቆይ ታሜ እባክህ፣ እውነቱ ይሄ አይደለም። እኔ ስለ እውነቱ ነው እየጠየኩሽ ያለሁት። ለምን በቃ እሺ፣ ቆይ ለምን ስልክ አታነሺ? ደውሎ ነበር እኮ በጣም እኔ ሄኖክ ተጨንቆ በቃ እንደ ቤተሰብ ነው የሚያይሽ። ለምንድን ነው ሄኖክ የሆነ ነገር ሲያደርግላችሁ ለምንድን ነው ልክ የምታልፉት? አሁን ሲደውልሽ ነበረ ተስፋ ባለ መቁረጥ ሁሌ ነው የሚደውለው። ለምን ነው ስልክ ያላነሳሽ? ስማኝ፣ ቆይ ሲደውልልኝ ነበር ግን አጋጣሚ ሆኖ ነው ወይ ታክሲ ውስጥ ሆኜ ይሆናል ወይ የሆነ ነገር ብቻ እንደ አጋጣሚ ሆነና ቤተሰብ እሱ ሲደውልልኝ አንገጣጠም። ከዛ መልሼ ምናምን የሆነ ድክም የሚለኝ ቀን አለ። ፎቶ ለመነሳት ነው እሺ? ስለምን ፎቶ ነው የምታወራው? እኔ ብዙ ያየሁት ነገር አለ። ፎቶ ለመነሳት ነው እሺ? እኔ በቃ አይ በቃ ስህተት ነው እየሰራችሁ ያላችሁት ነገር እንዳለ ስህተት ነው። ፎቶ ለመነሳት ከወንድ ጋር ፎቶ ለመነሳት ነው እሺ? እኔ አይቻለሁኝ በቃ ያየሁትን ነገር አይቻለሁ እኮ ሄኒ የኮኬትን ቃል አምኖ ምናምን ቪዲዮ ላይ ወጥቶ ኪዩ እንደዚህ ኧረ በስመ አብ በእናትሽ እኔ የሰማሁት ነገር ሌላ አይደለም። በቃ እኔ ማመን እኮ በወሬ እኮ አላምናትም እሷና ግን አይቻለሁ ፎቶ በቃ ፎቶ አይቻለሁኝ አሳምኖኛል። እኔ እንደ ሌላ ቀኑ በወሬ ነው አላምናትም። እኔ እናንተን ነው ማምነው ግን ዛሬ አየሁ በቃ ኪዩ አንቺ ማስመሳይ መሆንሽን እያየሁ በቃ ኪዩ እንደዚህ ማድረግ አልነበረብሽማ። እንደውም ሄኖክም አይምጣ እኔ ጠርቼው ነበር አይምጣ አታውሩ ይቅር። እዚህ ጋር መዘጋት አለበት የእናንተ ነገር። እናንተ መራራቅ አለባችሁ መተው አለበት። ለስራ ነው የሄድኩትኝ ቤተሰብ እግዚአብሔርን ነው የምላችሁ። እግዚአብሔርን ሽፎን ኮርቶ ነው እየጎዳሽ ነው ለስራ የምትሄጂው የሆነ ነገር አትዩ እንደሚያስብ ታውቂያለሽ። ነግሬው ነበረ ግን ከሄድኩኝ በኋላ ቤተሰብ ከሄድኩኝ በኋላ አይ በቃ አዲስ አበባ መንገድ ምንም ማውቀው ነገር የለም። ሲሄድ ራሱ የሄድኩት ሽፎን የምትልክልኝ እዚህ ጋር ነው። እንደውም መዝጋት አይ እንደውም ቤተሰብ ዝጉት ዝጋው አሪም ካሜራ እኔ ስለ አዲስ አበባ መንገድ ሰፈሮች ምናምን አላውቅምና የሄድኩትኝም ማንም ጋር ሳይሆን ሽፎን የምትልክልኝ ሴት ጋር ነው የሄድኩት። ለኔ ልካ ይሄን ስራ ያስጀመረችኝ ልጅ ጋር ማለት ነው። እህቴ በሏት እህቴ ጋር ነው የሄድኩት እና እሷ ጋር ቁጭ ብዬ ነበር ነገሮችን ማስተካከል የነበረው። አንድ ሳምንት ሆኖናል። በእርግጥ ግን የተወሰነ ቀን ሲደውልልኝ አላነሳውለትም ነበር። ግን መልሼ ስደውልለትም አሁን ጭራሽ ብሎክ አድርጎኛል መሰለኝና ቤተሰብ እንዴ ሰው እንዴት ቢክድ የበላበትን እጅ ይክዳል? ገኒን እኔ እንዴት እናቴ እኮ ናት መጠለያ ባጣው ሰዓት እናቴ ሆና እንደ እናት ተንከባክባ ያኖረችኝ እናቴ ናት። እሱን እንዴት ኧረ በቃ እኔ አስመሳይ መሆንሽን አውቄዋለሁ። ፎቶም አይቻለሁኝ። በቃ አያስፈልግም። ፎቶ ነው ያያችሁ? ብታገኙ ኪዩ ከኔ ጋር ነው የምትታይ። በቃ ይብቃ፣ የሱ መጎዳት ይብቃ። ዝጋው ካሜራው